ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በግሬ ወክ ኤንድ ቶክ እንሆ ተጀምሯል። ዛሬ እንግዲህ አዲስ የመንገድ ልማት ግንባታ የተጀመረ ቦታ ነው ማሳያችሁ። ይሄ በቀኝ በኩል የምታዩት እኔ በመራመድበት በቀኝ በኩል ያለው ጎላጎል ህንጻ ነው። ጎላጎል ህንጻ ጋር እንገኛለን። ከጎላጎል ህንጻ እስከ አደይ አበባ ስቴዲየም ያለው መንገድ የመንገድ ልማት እየተሰራ ነው። እሱ ብቻ አይደለም፣ በአትራስ በኩልም እንደዚሁ መንገዱ እየተሰራ ነው። በነገራችን ላይ ከዚህ ቀደም ቪዲዮ ሰርቼ አሳይቻችኋለሁ። በተለይ ከዚህ ከጎላጎል ቦሌ መድኃኔዓለም ድረስ ያለው መንገድ እጅግ በጣም የሚያሳዝን መንገድ ነው። ይሄ እንግዲህ አደባባዩ ነው። ጎላጎል ፊት ለፊት ያለው አደባባይ ነው። ወደ ላይም ይሄን አደባባይ ዙሮ ወደ ላይ እንግሊዝ ኤምባሲ ድረስም እንደዚሁ እየተሰራ እንደሆነ ሰምቻለሁ። እሱንም ሌላ ጊዜ ይዤላችሁ ቀርባለሁ። እነሆ አሁን ጎላጎል ላይ እንገኛለን። ወደ አደይ አበባ ስቴዲየም የሚወስደው መንገድ ይዘን እየሄድን ግራ ቀኙን እያየን የመንገድ ስራው የመንገድ ልማቱ ምን ይመስላል የሚለውን ለማየት እንሞክራለን። እናንተም እስከወደዳችሁ እስከፈቀዳችሁ ድረስ ተከተሉ ዘንድ በታላቅ አክብሮት እጋብዛለሁም አበረታታለሁም። እዚህ ፊት ለፊት ቀዩ መኪና ፊት አስፓልት ዳር ላይ ታክሲዎች ይጭኑ ነበር። መንገዱ ይጨናነቅ ነበር በታክሲ ልክ እንደ ታክሲ ፌርማታ ሆኖ አስፓልት ዳር ላይ ነበር የሚያገለግለው። አሁን ግን በግራ በኩል ራሱን የቻለ ታክሲዎች መጫኛና ማውረጃ ተርሚናል ተዘጋጅቷል። እዛ ጋር ነው አሁን የሚቆሙት። ይሄ እንግዲህ ለምን እንደቆመ አላውቅም። እዚህ በኩል ወደዛ ቀጥታ መንገድ የለም። አሁን በዚህ ወደ ቦሌ የሚወስድ መንገዱ ግንባታ ላይ ስለሆነ የለም። እንግዲህ ረፍት አድርገው ቆመው ሊሆን ይችላል እንጂ ታክሲ ፌርማታ ፊት ለፊት ከአስፓልቱ ዳር ላይ ከመቆም ወደ ውስጥ ገባ ተብሎ ተሰርቷል። አሁን አዲስ አበባ ውስጥ ከመንገድ ልማቱ ጋር እየተሰራ ያለው አስፓልት ዳር ላይ ፌርማታ የታክሲዎች ማውረጃ መጫኛም አስፓልት ዳር ላይ በመሆኑ የትራፊክ ጃም መጨናነቅ ይበዛዋል፣ አደጋም ያጋልጥ ነበር። አሁን ግን በጣም በርካታ ቦታዎች በሚባል ሁኔታ ከመንገድ ገባ ብሎ ለታክሲዎች ማቆሚያ ማውረጃና መጫኛ የሚሆን እንደዚሁም ለአውቶቡሶች የሚሆን እየተሰራ ነው። ይሄ መንገድ እንግዲህ ከዚህ ቀደም አሳይቻችሁ አውቃለሁኝ፣ አስታውሳለሁኝ። ይሄ አንዳንድ ሰፈሮች ራሳቸው የሆነ መገለጫ አላቸው። ይሄ ደግሞ ከጎላጎል እስከ አደይ አበባ እስከ ቦሌ መድኃኔዓለም ማለት ትችላላችሁ። በግራና በቀኝ በኩል አብዛኞቹ ቡቲኮች ናቸው። ምንድነው አንዳንድ ቦታዎች ብዬ ከዚህ በፊት ማሳያችኋለሁ። አንዳንድ ቦታዎች ስፔሻላይዝድ ያደርጉበታል። በልዩ ሁኔታ እቃ የሚይዙበት ነገር አለ። የመኪና እቃ ታፒሴሪ የሚይዙ አሉ። የመስተዋት ስራ ያለበት አለ። ይሄ ደግሞ በልዩነት ቡቲኮች ይበዛሉ። እንግዲህ በግራና በቀኝ አብዛኛው ማለት ይቻላል ቡቲኮች ናቸው ያሉት እና ይገርመኛል። እና ከዚህ በፊት አሳይቻችሁ ነበርና መንገዱ ደግሞ የማያልፍለት መንገድ ነበረ። ይሄ እንደውም አሁን እቺ የቀረችው መንገድ ደህና የምትባለው መንገድ ነች። ከዚህ ወደፊት ቦሌ መድኃኔዓለም ድረስ ስትሄዱ መኪና ቀጥ ብሎ የሚሄድ መኪና አታዩ። አስፓልቱ የተሸረሸረ ነው። ወደ ላይ ወደ ታች ግብት ጥጥ ያለ ነው። በጣም ለአሽከርካሪዎች የሚያስቸግር ይመስለኛል። ለእግረኞች የሚያስቸግር ነበረ። ዳር ይዛችሁ የሄዳችሁ መንገድ ለመምረጥ ሲል መኪኖች ወደ እናንተ ይመጣሉ። መሸሽ ግዴታ ነበረ። ግዴታ ይላችኋል ለመሸሽ። አሁንም እንዳልነው ቡቲኮች ቤቶቹ አሁንም አሉ በግራና ቀኝ። ምናልባት ግን መንገዱ ለእግረኛ መንገድ እንግዲህ እግረኛ መንገዱ አልተነካም። እስኪ ወደፊት ስንሄድ እናየዋለን። አስፓልቱ ብቻ ነው የሚነካው ወይስ የእግረኛ መንገድ የሚሰፋል የሚለውን አልታወቀም። አሁን ለጊዜው ግን ለድሬኔጅ የሚሆነው ለመቅበር እየተዘጋጁ ነው። ግራና ቀኙ እንደምታዩት ነው። እንግዲህ እግረ መንገዳችሁን በዚህ በኩል ለማለፍ የምታስቡ ካላችሁ መንገዱ እየተሰራ ስለሆነ በዚህ በኩል
መንገዱ ዝግ ነው። ቦሌ መድኃኔዓለም ድረስ ያለው መንገድ ነው እንግዲህ እየተሰራ ያለው። ይሄ እንግዲህ በደንብ ቤዝመንት ሁሉ ተነስቶ ነው የሚሰራው። ምክንያቱም መንገዱ በጣም አስቸጋሪ መንገድ ነበረ። ገባ ወጣ የሚበዛው ለተሽከርካሪም እኮ እዳ ነው። ተሽከርካሪ እንግዲህ አንድ እቃ ሰበረ ማለት በተለይ እቃዎቹ በውጭ ምንዛሬ ነው የሚመጡት። ስለዚህ ግለሰቡ ብቻ ሳይሆን እንደ ሀገርም እኮ እቃ አንድ መኪና ከሰበረ እንደ ሀገርም ነው መታየት ያለበት። እቃዎቹ የመኪናዎቹ መለዋወጫ የሚመጡት ያው በውጭ ምንዛሬ ስለሚሆን። ሌላው ደግሞ በጣም የምታዘው ምን መሰላችሁ፣ እንደዚሁ አንዳንድ መንገዶች ላይ መንገድ ትራንስፖርት ራሱ ስታንዳርድ ያለው ይመስለኛል። ለስፒድ ብሬከር የሚሆን ቦታ መሀል አስፓልት ላይ ለስፒድ ብሬከር ከፍ አድርገው የሚሰሩት ነገር አለ። እሱ ስታንዳርድ ያለው ይመስለኛል። አንዳንድ ቦታ ግን ግለሰቦች ዝም ብለው የሚሰሩት አለ። ወደ ሰፈር ውስጥ ልጆች አሉ በእርግጥ ተብሎ የሚሰራ አለ። በጣም ከፍ ያለ ነው እና ሌላ ነገር ነው የሚመስለው። መንገዱ ዝግ ነው የሚመስለው እና እሱን ነገር መንገድ ትራንስፖርት ቢቆጣጠር ፍጥነቱን መገደቢያ ስታንዳርድ ኖሮት በዛ በስታንዳርድ መሰረት ቢሰራ አሁን ማንም ሰው ተነስቶ ወደ ማህበር ቤቶች ካሉ ወደ ማህበር ቤት ሲገቡ ከፍ አድርገው ይሰሩታል። እግረኛ ነኝ በእርግጥ እንደሱ ነገር አለ። ምክንያቱም መኪኖችም እንደዚሁ አነስተኛ መኪኖች በተለይ እቃ ሊሰብሩ ይችላሉ እና እንደዚሁ እቃ ግለሰቡ ላይ ብቻ ሳይሆን እንደ ሀገርም ቢታይ መልካም ነው የሚል ነው። እዩት እንደምታዩት ነው እንግዲህ እነኚህ ቤቶች እዚህ ጋር እያችሁት የፈረሰዋሉ። ይሄ እዚህ ጋር እያጸዱ ያሉት ከላይ ፈርሰዋል እና ምናልባትም ዳር ላይ ያሉ ቤቶች የእግረኛ መንገዱ የሚሰፋ ከሆነ የመፍረስ እጣ ሊገጥማቸው ይችላል ብዬ ሰጋላቸዋለሁኝ። ይሄ በጣም እኔ አሁን ይሄ መንገድ ከዚህ በፊትም እንግዲህ ቪዲዮን ያያችሁ ታስታውሳላችሁ። ስለ መንገዱ በጣም እያልኩ ነበር፣ እያሳየኋችሁ ነበር። ውሃም ፍሳሽ ይሄድበታል። አባጣ ጎባጣ ነው። ቤቶቹ እንደምታዩቸው ናቸው። በግራ በኩልም የተወሰኑ የፈረሱ ቤቶች አሉ፣ አነስተኛ ቤቶች። እንግዲህ ከዚህ ቀደም በመንገድ ልማት አነስ ያሉ ቤቶች ፈርሰው ተለቅ ያሉ ቤቶች ደግሞ አንድ ግራውንድ ይለቁና ለእግረኛ መተላለፊያ ይሆን ነበር። ይሄ በእርግጥ አላውቅም እንግዲህ ተነግሯቸው ሊሆን ይችላል። አሁን እንግዲህ እየተሰራ ያለው እንደምታዩት መንገዱ ብቻ ነው። አንድ ወዳጅም እስኪ አዲስ አበባን አሳየን አዲስ አበባ ስቴዲየም ብሎኛል። እንግዲህ አዲስ አበባ ስቴዲየም በጣም ገራሚ ነው። በነገራችን ላይ 2008 ነው የተጀመረው የምታስታውሱ ካላችሁ 2008 አሁን 2018 10 ዓመት ሙሉ የፈጀ ነው። በጣም ችግሮች የበዙበት ነው። እንግዲህ በአገራችን ትልቅ የሚባል ስቴዲየም ነው። ወደ 65000 ሰው ይዛል ተብሎ የሚታሰብ ነው። የብሔራዊ ስታዲየም ነው። እንግዲህ ምዕራፍ 1 ተጠናቆ ምዕራፍ 2 62000 ሰዎችን የመያዝ አቅም አለው ተብሎ ነው የሚጠበቀው። ፊት ለፊት እንደምታዩቸው በስራ ላይ ናቸው። እየቀረስኩ ያለሁት እሁድ ቀን ነው። እንግዲህ ቅዳሜ እሁድ የለም እንደዚህ አይነት የፕሮጀክት ስራ ላይ በአብዛኛው ያየሁት እኔ ቅዳሜ እሁድ ምሽት የሚባል ነገር የለም። ለዛ ይመስለኛል በርካታ ስራዎች በተያዘላቸው ጊዜ ገደብ ይጠናቀቃሉ። ምን ነው አዲስ አበባ ታዲያ ይሄ ዕጣ አልገጠመውም ትሉ ይሆናል። እንግዲህ በጣም በርካታ ምክንያቶች ይደረድራሉ። ታህሳስ ነው አስታውሳለሁ 2008 ግንባታ የተጀመረው ብሔራዊ ስታዲየሙ አዲስ አበባ 62000 ሰዎችን በወንበር የመያዝ አቅም ያለው በወንበር ነው። እንግዲህ ቆመው የሚያዩት በእኛ ሀገር ደግሞ ወደ 70-80 ሊገባ ይችላል። የመጀመሪያው ምዕራፍ እንግዲህ መጠናቀቁ ይታወቃል። አጠቃላይ ግንባታ አፈጻጸም 50% መድረሱን 2012 ላይ ነው እንግዲህ የሰማ ነው። ከዛ በኋላስ ምን ሆነ? እንግዲህ ተይዞ የነበረው እቅድ አልተፈጸመም። ለዚህ እንደ ምክንያትነት የሚያደርጉት የክፍያ ችግር ነበረ። ኮቪድ-19 ለግንባታው መዘግየት እንደ አንድ ምክንያት ተጠቅሷል። የውጭ ምንዛሬ እንደዚሁ የውጭ ምንዛሬ የሚያስፈልጋቸው ስራዎች በቂ ገንዘብ አለመገኘቱ አለመመቻቸቱ እነኚህ እንደ ችግር ተደርገዋል። የግንባታ ዓለም አቀፍ ጨረታ ወጥቶ እንግዲህ ውጤቱ እየተጠበቀ እንደሚገኝ ነው። አሁን የቻይናው ድርጅት በ18 ወራት ለማጠናቀቅ ተቋራጩ ገብቶ ስራውን ቀጥሏል። እንግዲህ 2012 ነው
2016 ላይ ነው ወደ ስራ የተገባው ጨረታው። ከ2012 እስከ 16 እንግዲህ ቆሞ ነበር። 16 ላይ በአዲስ መልክ ጨረታ ወጥቶ የቻይና ድርጅት ተጫርቶ አሸንፏል። በ18 ወራት በአንድ አመት ከ6 ወር ይጨርሳለሁ ብለዋል። እንግዲህ ግን ይሄው ጊዜውም እየተጠናቀቀ ነው። ምን ደረጃ ላይ ደርሷል? እስኪ ጠጋ ብለን እናየዋለን። ከጎላጎል መድኃኔዓለም የተመላለሳችሁ ሰፈራችሁ የሆነ ሰዎች ሰፈሩ እንዴት አያችሁት? ቤቶቹ ዝግ ናቸው አብዛኞቹ። እንግዲህ ሰንበት ስለሆነ እነዚህ መደዳውን የምታዩቸው ቡቲኮች ናቸው፣ የልብስ መሸጫ። በስቃዩ ላይ ስታዩቸው እጅግ በጣም ያምራሉ። አንዳንድ ሰው እዚህ ጋር ያምረውና ትከሻም ይፈልጋል ልብስ። በነገራችን ላይ ፊዚካላችን ከልብሱ ጋር ማች የሚያደርጋል። አንዳንዶቻችን ፊዚካላችን ማች ካላደረገ እዚህ አሻንጉሊቱ ላይ ተንገስተነው ስናደርገው አንድ ጓደኛ ነበር እንደዚህ ከገዛ በኋላ ምንም አይጥምኝ ይላል። እዛ አሻንጉሊቶች ላይ ሲያዩ እንደዚህ ለብሶ ስናየው በጣም ያምረና ገዝተን ስለብሶ በጣም ይናደድ ጓደኛ ነበር። እንደምታዩት ነው። ቅድም እንዳልኳችሁ እንግዲህ አብዛኞቹ ሱቆች ቡቲኮች ናቸው። እንግዲህ ለሰው ጥሩ ይመስለኛል። እንግዲህ ልብስ ለመግዛት አንድ ቦታ ላይ ብቻ ዞሮ ፈልጎ ገዝቶ መርጦ ገዝቶ መሄድ፣ ለውድድሩም እንደዚሁ ጥሩ ይመስለኛል። በዛ በኩል ያያችሁት ነው ፍሳሽ ማስወገጃ እየተቀበረ ነው። ይሄ ነገር ግን በዚሁ አስፓልቱ ብቻ ተሰርቶ የሚቀጥል አይመስለኝም። ይሄ እግረኛ መንገድ ቀደም ሲልም በነገራችን ላይ እግረኛ መንገዷ ትንሽ ነበረች። አብዛኞቹ ቡቲኮች አሻንጉሊታቸው ወደ አስፓልት ያመጡታል። ሊሾ ያበጁና ወደ እግረኛ መንገድ ድረስ ይመጣል። እግረኛውም ወደ አስፓልት እየገባ እየሸሽ ይሄዳል። በዛ በኩልም ያለው እንደምታዩት እንግዲህ እግረኛ መንገዱ በጣም ጠባብ ነው። በርቀት ታያችሁ ከሆነ ስቴዲየሙ በርቀት ይታያል። እስኪ በዚህ እንሻገር መሰለኛል። በዚህ መልክ ከዚህ በፊት ይሄ አስፓልት ተሰርቶ አያውቅም። እኔ እንጃ ከላይም ጥገናም ተደርጎለት የሚያውቅ አይመስለኝም አስፓልቱ። ከዚህ ቀደም የምታውቁት እንግዲህ ታውቁታላችሁ። ይህን አካባቢ ደግሞ ካያችሁት ረዥም ጊዜ ሆናችሁ፣ ምን ለውጥ አያችሁ? ምን ተለውጧል? ምን አዲስ ነገር አሳያችሁ? እና አሁን እንግዲህ መንገድ ልማቱን ለማሳየት ነው የመጣሁት። ከዚህ ቀደም እንግዲህ ዙሪያ ገባውን አሳይቻለሁ። በእርግጥ እነኚህ ፊት ለፊት የምታዩዋቸው ቤቶች ግን ተንጠልጥለው ነው ያሉት። በጣም ወደ ውስጥ ነው የተቆፈረው ወደታች።
በቀኝ በኩል እነዚህ ትልቅ ሞሎች ናቸው፣ የገበያ ሞሎች ናቸው። እዚህ ጋር መንገዱ እዚህ ጋር ክልክል ነው። በግራ በኩል እንደምታዩቸው የሚገነቡ ህንፃዎች አሉ። በደዳውን የሚሰሩ ስላሉ ታጥሯል። ስለዚህ በዚህ ማለፍ አይቻልም። እዚህ ጋር ጥበቃ ናቸው። በዚህ በኩል በጀርባ በኩል ማቋረጥ አለብች። እንደምታዩት እንደውም አሁን ስካፎልዲንጉ በብረት ነው። አብዛኛው እንግዲህ ክልክል ነው ይባላል እንጨት። እኛ ሀገር ህጉ አንዳንድ ህግ አስገራሚዎች ናቸው። ስካፎልዲንግ ይሄ መወጣጫው በእንጨት መሰራት የለበትም ይባላል፣ ግን አብዛኞቹ በእንጨት ነው የሚሰሩት። እዚህ ጋር ግን በብረት አየሁኝ። አሁን እዚህ ጋር ይሄ የምታዩት ለቲን መወጣጫው መሰለኛ አሉ የሚያከራዩ ይሄን ራሱ በብረት የሚገጣጠም መወጣጫ ልክ እንደ ቢዝነስ ይሄን ነው እያከራዩ የሚተዳደሩ አሉ። ይሄ ውስጥ ለውስጥ መንገድ ነው የምንሄደው። በዛ በኩል ማለፍ ስለማንችል እንደዚህ በቀይ ታጥፈን ዋናው አስፋልት ጋር እንሄዳለን። እስኪ እናንተ ግራ ቀኙን እያያችሁ መንደሩ ምን ይመስላል? በሰፈራችሁ የመጣሁም ካላችሁ እንግዲህ ሰፈራችን ምን ሁኔታ ላይ ነው ያለው፣ ምን አይነት መልክ ይዟል የሚለውን እንደዚሁ ታዩታላችሁ። ግንባታዎች ግን አሉ እንደምታዩት። ቅድም በዛ በኩል የተመለስነው ግንባታዎች ስላሉ ነው። በጀርባም ስንመጣ ፊት ለፊት እንደሚታያችሁ ግንባታ አለ። ጌት እዚህ ጋር እንደምታዩት አዲስ ግንባታ አለ። በዚህ ዋናው አስፋልት ላይ ቅድም ያቋረጥነው መንገድ አስፋልቱ ጋር ያወጣኛል ብዬ አስባለሁ። ዋናው እየተሰራ ያለው ጋር እስኪ እሱ ጋር እንሂድና መንገዳችን እንቀጥላለን። ደግሞ የሚገርመው ይሄ ቦታው ጥሩ ማስተንፈሻ ነው። በጣም በርካታ መኪኖች የሚሄዱበት ነው። ስለዚህ አሁን ጥሩ ሆኖ በተለይ ትንሽ ሰፋ ብሎ ከተሰራ ማካፈያ ነበር። ማካፈያው ራሱ በመስመር በላይ ቢሆን ሰፋ ያለ ነው ማካፈያውና ትንሽ መንገዱን ያጠበበው ይመስለኝ ነበር። ልወዞዞ በእግሬ ላይ ናቸው። እንግዲህ ልወዞዞ በእግሬ ድንገት ዛሬ የተቀላቀላችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ አበረታታለሁኝ። አዲሱ ቻናሌ ላይ ያልመጣችሁ አላችሁ፣ ሀሳብ መስጫ ሳጥን ላይ ያስቀምጠዋለሁ። ግን እስካሁን በጣም ጥቂቶች ናችሁ የተቀላቀላችሁ። አሁንም ላስታውሳችሁ እወዳለሁኝ። ወደፊት እንቀጥላለን። ፊት ለፊት በርቀት ይታያችሁ ከሆነ የአዲስ አበባ ስቴዲየም በአንድ በኩል ያለው ክፍሉ ይታያል ፊት ለፊት። ይሄ እንትኑ ግን ይሄ የሚሄድበት እንዲህ ወርታች ዘንበል ያለ ነው። ድንገት ቢደረመስስ ግን
ጎዲን በሳው እዚህ ጋር ማለፊያ የለም እንዴ? ጥንቃቄ ያስፈልጋል። እዚያ ግን እንደዚህ አይነት ግንባታ ሲኖር እንግዲህ የመብራት መቆራረጥ ይኖራል። ውሃ መስመር እንደዚሁ አይነት ነገሮች ችግሮች ይኖራሉ። አሁንም ድምጽ ይሰማኛል። ጄኔሬተር እዚህ ጋር ሜቴሌ እንትኖች ኬብሎች አሉ። እንግዲህ ስልክ ምናምን መቆራረጥ ይኖር ይችላል። ለነገሩ አሁን የመስመር ስልክ አብዛኛው ሰው አይጠቀምም። ግን ኬብሎቹ የዋይፋይ የመሳሰሉ መስመር ዋና መስመር ዝርጋታዎች እነሱ ሊጎዱ ይችላሉ። እነዚህ ሞሎች ናቸው። ሁለት ትልልቅ ሞሎች አሉ እዚህ አካባቢ በርቀት እያያችሁት እንግዲህ። በነገራችን ላይ እዚህ እስከ አዲስ አበባ ድረስ ልምጣ እንጂ ወደ ቀኝ በኩል ይሄ ቀጥታ ወደፊት የሚወስዳችሁ ወደ ቦሌ መድኃኔዓለም ነው። ይሄ ፊት ለፊት ቀጥታ ቦሌ መድኃኔዓለም ይወስዳል። ይሄ ብቻ ያልቅም። እኔ እዚህ ጋር አጠናቃለሁ እንጂ ቀጥታ ፊት ለፊት ቦሌ መድኃኔዓለም ድረስ ልክ አሁን ባያችሁት መልኩ እየተሰራ ነው ያለው። ይሄው ፊት ለፊት አዲስ አበባ ይታያችኋል። በቆርቆሮ አጥር ነው ግን አጥረው እየሰሩ ያለው አሁን አንዳንድ ግንባታዎች ይሄው በርቀት ይታያችኋል። እስኪ በታች በኩል መግቢያው እንግዲህ ይፈቀዳል አይፈቀድም አላውቅም፣ ግን ግንባታ ላይ ስላለ እስከ ተፈቀደ ገባ ብዬ ዙሪያ ገባው ነው ያለው። በታች በኩል በር አለ መግቢያ። ይሄን በአንድ በኩል ዊንጉ ይታያል። የሚያልቅ አይመስለኝም። ገና የመጨረሻው ፊኒሺንግ ስራ በጣም ብዙ ጊዜ ይፈጃል። አስራ 18 ወራት የሚለው ያው እየተጠናቀቀ ነው እንግዲህ 2018 መጥቷል። ያው እኛ ሀገር በተያዘላት የጊዜ ገደብ የሚጠናቀቅ ነገር ብዙም የለም። ለዚህ ምክንያቱ ደግሞ ቀደም የጠቃቀስኳቸውና ሌሎች በርካታ ምክንያቶችም ይኖራሉ እንግዲህ እኛም ማናቃቸው። እንደ ሩቅ ነው እንዴ? እንዲህ በቀኝ በኩል መግቢያ ነበረው የፕሮጀክቱ። አንድ ተመልካች እስከ አዲስ አበባ ድረስ ወሰደን አሳየን ብሎኛል። እንግዲህ ስቴዲየሙ ተጠናቆ ለማየት ካለው ጉጉት ይመስለኛል ያው ታች እየታየ ነው በሩ። እስኪ እዚህ ጋር አቋርጥ እስቲ። ይሄው እንደምታያችሁ እዚህ ጋር ነው። ቻይና ኩባያ ነው የያዘው እንግዲህ
በ18 ወራት ማለት 1 ዓመት ከ6 ወር ማለት መሰለኝ ለመጨረስ እስኪ ጥበቃዎቹን ካሜራ ይፈራሉ። አዞረ አይቻልም ነው የሚለኝ። በግራ በኩል ጥበቃ አለ። ካሜራውን አይቶ ወደዛ ገለል አለ። ግንባታ ላይ ስለሆነ አይቻልም ነው የሚለኝ። እንግዲህ ምንም ማድረግ አይቻልም። ገባ ብዬ ባየው አሪፍ ነበረ። እንግዲህ ክቡራትና ክቡራን አድማጮቻችን ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። መልካም ጤና ይስጥልኝ።